የአፍሪካ ቀንድ ሀያላኑ አይናቸውን ላፍታ የማይነቅሉበት ቀጠና ሆኗል። ቀጠናው ከ10 እስከ 12 በመቶ የዓለም ንግድ የሚከወንበት 11 በመቶ ያልተጣራ ነዳጅ መተላለፊያም ነው። በዚህም ምክንያት በጡንቻ የደረጁት በቀጠናው ላይ የጦር መሰረት ገንብተው ጭምር ቀጠናውን ለመቆጣጠር ጥረት ያደርጋሉ። ከሰሞኑ የሚወጡ መረጃዎች እንደሚጠቁሙት ከሆነ አሜሪካ ለሶማሊላንድ የሀገርነት ዕውቅና ለመስጠት የሚያስችሉ ንግግሮች መኖራቸውን ያሳያሉ። በምትኩ ከሶማሊላንድ የጦር መሰረት የሚሆን ቦታን ለመስጠት በሂደት ላይ መሆናቸውም እንዲሁ ተዘግቧል። ይህ የሀገርነት ዕውቅና በብዙ ለምትሻው ለሶማሊላንድ ትልቅ ድል ተደርጎ የሚወሰድ ስለመሆኑም የቀጠናው ተንታኞች ይናገራሉ። ራስ ገዝ ሶማሊላንድ ራሷን እንደ ሀገር የምትቆጥር ቢሆንም ሀገር ነሽ ብሎ እስካሁን ዕውቅና የሰጣት አካል የለም። ሶማሊያ የግዛቱ አካል እንደሆነች ደጋግማ ትናገራለች። አሜሪካ ቀደም ሲል የጋዛ ነዋሪዎችን ለማስወጣት ሲያጤኑ በዛ ያሉ ፍልስጤማውያንን ከጆርዳንና ግብጽ ባሻገር ሶማሊላንድ በትራምፕ ሕሊና ውስጥ መታሰቧን የአሶሺየትድ ፕሬስ ዘገባ ያመለክታል። ሶማሊላንድን ብትሆን ፍልስጤማውያን በፈቃደኝነት እስከመጡ ድረስ ለመቀበል አላቅማማችም። በምትኩ የሀገርነት ዕውቅና እንደ ችሮታ ቀርቦላት ነበርና ሳውዲ አረቢያ በአሰብ ፖርት ያላትን ልማት ለማሳደግ ቢሊዮን ዶላሮችን ለማውጣት ማሰቧ የተገለጸ ሲሆን ይህ ገንዘብ በቀጠናው ያላትን ፉክክር አስጠብቆ ለመሄድ ያለመ መሆኑን ሃሮን ሪቪው የተሰኘ ድረገጽ አስነብቧል። አሰብ የባበል አልመንደብ ወሽመጥ፣ ህንድ ውቅያኖስና የኤደን ባህረ ሰላጤ መስመር የሚገናኙበት ቦታ ሲሆን ሳውዲ አረቢያ በቢሊዮን ዶላር ፕሮጀክቶችን ይዛ በዚህ ቦታ ለመከተም ከኤርትራ ሹማምንት ጋር እየመከረች መሆኗም ተሰምቷል። ቻይና፣ አሜሪካ፣ የተባበሩት አረብ ኤሚሬቶች፣ ሳውዲ አረቢያ፣ ቱርክ የመሳሰሉት በአካባቢው መስፋፋት እያደረጉ ያሉ ሀገሮች ናቸው። ሄራን የተባለው ጋዜጣ ፋይናንሻል ታይምስን ዋቢ አድርጎ እንደዘገበው ዋሽንግተን በበርበራ ወደብ በኩል የቀይ ባህርን ለማግኘት ማሰቧን ገልጾ በምላሹ ሀርጌሳ ሉዓላዊ ሀገር እንደምትሆን ነው ያስነበበው። የአሜሪካ በበርበራ ወደብ ፍላጎት ማሳየት በተለይም ቻይና በጅቡቲ እንዲሁም በኤርትራ የመስፋፋት አዝማሚያዎች ማሳየቷ ዋሽንግተን ተጨማሪ የጦር መሰረት እንድታስብ እንዳደረጋት ዘገባው ጨምሮ ጠቁሟል። ቱርክ በአንጻሩ ስትራቴጂካዊ የሚባሉ የወታደርና የሲቪል ቦታዎችን ይዛለች ሲል ፈርስት ፖስት ያስረዳል። በሶማሊላንድ ጉዳይ ሶማሊያና ኢትዮጵያ ገብተውበት የነበረውን መካረር በማርገብ ሰፊ ድርሻ የተጫወተችው ቱርክም ብትሆን በቀጠናው የጦር መሰረት ገንብታለች። ይኸው ፈርስት ፖስት እንደሚለው የሳውዲ አረቢያ በኤርትራ መግባት በተለይም በኢትዮጵያና በኤርትራ መካከል ያለውን ሁኔታ ሚዛናዊ ያደርጋልም ይላል። ኢትዮጵያ ከተባበሩት አረብ ኤሚሬቶች ጋር ጥብቅ ግንኙነት ያላት ሀገርም ናት። ኤርትራ በኢትዮጵያ ውስጥ ያሉ የታጠቁ አካላትን ትደግፋለች፣ የህወሓትን አንዱን ክንፍ እየረዳ ነው በሚል በኢትዮጵያ በኩል ክሶች እየቀረቡባት ሲሆን በሁለቱ ሀገራት መካከል የተፈጠረው ውጥረት ወደ ጦርነት ሊያመራ ይችላል የሚሉ ስጋቶችም መኖራቸውን ፎሬን ፖሊሲ አስነብቧል። ይሁን እንጂ የፖለቲካ ተንታኙ ፕሮፌሰር ጄምስ ከርለንሲ በሁለቱ ሀገራት መካከል ጦርነት የሚነሳ ከሆነ አምባገነናዊ የኤርትራ መንግስት ማብቂያዊ ሆኖ ሲል በሚጠይቀው ሀተታው ጦርነት የመፈጠሩ አዝማሚያ ከፍተኛ ነው ሲል ፕሬዝዳንት ኢሳያስ አስተዳደራቸው ከወደቀ በኋላ ስለሚኖረው ሁለት የቢሆን ግምቶች ያስቀምጣል። አንድም ወታደራዊ መንግስት ስርዓቱን ያስቀጥለዋል፣ ሁለትም ሀገሪቱ ወደ ለየለት የእርስ በርስ ጦርነት ውስጥ ትገባለች። ይህም ሀገሪቱን ከመከራ ወደ ሌላ መከራ ያሸጋግራታል ይላል። ፎሬን ፖሊሲ ባወጣው ጽሑፍ ሁለቱ ሀገራት ወደ ጦርነት እንዳይገቡ ለማድረግ ምዕራባውያንና የባህረ ሰላጤው ሀገራት እንዲገላግሏቸው ሲል ጠይቋል። ይኸው የትንታኔ ምንጭ እንደሚለው ሳውዲ አረቢያ በኤርትራ አሰብ ላይ ስለሚደረግላት ውለታ ኢትዮጵያ በኤርትራ ላይ የኃይል አማራጭ እንዳትጠቀም ተከላካይ ልትሆን ትችላለች ሲልም ቅድመ ግምቱን ሰጥቷል። ሀያላኑ ሀገራት የበላይነትን ለማንበር ከሚያደርጉት ጤናማ ያልሆነ ውድድር ባሻገር ሀገራቱ በራሳቸውም ሰላም የራቃቸው እርስ በርስ ለጦር የሚዘጋጁ ሆነዋል። ኤርትራ በብዙዎች ዘንድ የጠብ ማዕከል ስትባል ትፈረጃለች። ቀጠናውን በንቃት የሚመለከቱ ባለሙያዎች እንደሚሉት ኤርትራ በትግራይ ጦርነት ሰፊ ድርሻ እንደነበራት ያነሳሉ። በትግራይ መሰረተ ልማቶች ለመውደማቸው፣ የጭካኔ ግድያ ለመፈጸሙ፣ በመቶ ሺዎች ለመገደላቸው፣ የኢትዮጵያ መሬት ስለመወረሩ የኤርትራን መንግስት ተጠያቂ የሚያደርጉ ዓለም አቀፍ ተቋማትም በርካታ ናቸው። የአፍሪካ ቀንድ በሱዳን ያለው ጦርነት መራዘም፣ በኢትዮጵያና በኤርትራ መካከል እያየለ የመጣው ውጥረት፣ የሶማሊላንድ የሀያላኑ ፍጥጫ ማዕከል መሆን፣ የግብፅ እንቅስቃሴ በቀጠናው መስፋፋት፣ እያደገ የመጣው የተባበሩት አረብ ኤሚሬቶችና የሳውዲ አረቢያ እሽቅድድም የቀጠናውን ውጥረት እያባባሰ መጥቷል። በሱዳን የተባበሩት አረብ ኤሚሬቶች የጀነራል ሐምዳን ዳጋሎን ጦር በመደገፍ የማዕድን ግብይቷን እያጦፈች ትገኛለች። ይህችው ሀገር ለኢትዮጵያ መንግስት
ከጦር ቁሳቁስ እስከ ገንዘብ ድጋፍ የምታደርግም ናት። አልአረቢያ ከዓመት በፊት ባወጣው እትሙ የኤሚሬቶቹ ጠቅላይ ሚኒስትር ሼክ መሐመድ ቢን ዛይድ አዲስ አበባ መገኘታቸውን ያስታውሳል። ይህ የሆነው ታዲያ አሰብን በማልማት ከኤርትራ ጋር የገባችውን ውል ከቀደደች በኋላም ነበር። የተባበሩት አረብ ኤሚሬቶች ፈጥኖ ደራሽ ኃይሉን መርዳቷ በሱዳን ጦር ሰራዊት አዛዥ በጀነራል አልቡርሃን ለወቀሳ ያደረጋት ከመሆኑም በተጨማሪ የኤርትራ መንግስት እንዲያወግዛትም አድርጓል። የወደብ ችርቻሮ ውስጥ የገባችው ኤርትራ የወታደር ምልመላ በገፍ እያደረገች እንደሆነ ከሰሞኑም የተሰማ ነው። በአንድ ወቅት ከኢትዮጵያ መንግስት ጋር ቤተኛ የነበሩት ፕሬዝዳንት ኢሳያስ አፈወርቂ ጌም ኦቨር በሚል የበቀል በትራቸው የሚታወቁ ሲሆን አሁን ምናልባት ኢትዮጵያ ትወረኛለች በሚል ህዝባቸውን ለሽብር እንደዳረጉትም ነው እየተሰማ የሚገኘው። ከአጀንዳዎቿ ሁሉ ታላቁ የኢትዮጵያ ህዳሴ ግድብ እንዲደናቀፍ ማድረግ የሆነው ግብጽ በቀጥታ ወደ ኤርትራ በመግባት ቀይ ባህር ከአካባቢው ሀገራት ውጪ ማንም እጁን እንደማያስገባበት በመዛት ላይም ነበረች። ከዚህም ባሻገር የግብጽ ባለስልጣናት ወደ ኤርትራ ሽርሽር ሲያደርጉም ነበር። ከ6 ወራት በፊት ሶማሊያ፣ ግብጽ እና ኤርትራ የደህንነት የጋራ ስምምነት ተፈራርመው እንደነበርም የሚታወስ ነው። ይህ ታዲያ በርካቶች እንደሚሉት በቀጥታም ይሁን በተዘዋዋሪ በኢትዮጵያ ላይ ስጋት ለመፍጠር እንደሆነ ሲነገር ነበር። ግብጽ በቀጠናው ከኢትዮጵያ ጋር በባላንጣነት የቆሙትን ሁሉ የመደገፍ አባዜ የተጠናወታትም ናት። ሰርክ ወደ ኤርትራ ለመመላለሷም ማሳያ ስለመሆኑ ይሰማል። በመሆኑም ኤርትራ አመቺ የትሮይ ፈረስ ሆና ተከስታላታለች። የቀይ ባህር እመቤት ብትሆንም ኤርትራ 3.5 ሚሊዮን ህዝቦቿን መመገብ ያልቻለች የአህጉሩ ተጠቃሽ ድሃ ሀገርም ናት። ምናልባት ከኢትዮጵያ ጋር ወደ ጦርነት የሚያመሩም ከሆነ የአፍሪካ ቀንድ ያለበት ችግር ተባብሶ ላይመለስ ወደሚችል ውድመት ያመራል የሚሉም ሰዎች ቀላል አይደሉም። ምናልባት የሚነሳውም ጦርነት በጅቡቲ፣ በኤርትራ፣ በሶማሊያ በመሳሰሉት ሀገሮች የጦር ይዞታ የመሰረቱ ሀገሮችን በቀጥታ ወይም በተዘዋዋሪ ተሳታፊ የሚሆኑበት ሁኔታ ሰፊ ስለመሆኑም እንዲሁ የሚነገር ነው። 20 ዓመታትን በሽምቅ ውጊያ 30 ዓመታትን በስልጣን ላይ ያሉት ኢሳያስ አፈወርቂ የሚያስተዳድሩት አሰብም ቀይ ባህርም ይሁኑ ምጽዋ ትርጉም ያለው ትርፍ አላስገኘላቸውም። በእርግጥ እነዚህ የባህር በሮች በኤርትራ ስለመያዛቸው ኢትዮጵያውያን ፖለቲከኞች እርስ በርሳቸው የሚወቃቀሱም ናቸው። ፕሮፌሰር ጄምስ ከርለንሲ እንደሚለው በ1950ዎቹ በኤርትራ ጉዳይ 3 አማራጮች መቅረባቸውን ያስታውሳል። የመጀመሪያው ኤርትራን በኃይል የኢትዮጵያ አካል ማድረግ ሲሆን፣ ሁለተኛው በፌዴሬሽን እንድትቆይ ማድረግም ነበር። ሶስተኛው በተባበሩት መንግስታት ጠባቂነት ኤርትራ ሉዓላዊ ሀገር እንድትሆን ማድረግ እንደነበርም ያስታውሳል። በ20ኛው መቶ ክፍለ ዘመን አጋማሽ በኢትዮጵያ ዲፕሎማሲና ፖለቲካ ላይ ትልቅ ሚና የነበራቸው የወቅቱ ውጭ ጉዳይ ሚኒስትር አክሊሉ ሀብተወልድ ኤርትራ በፌዴሬሽን እንድትተዳደር መወሰናቸውም ይነገራል።